258ኛ ቀናችን ነው። የጌታ ጸጋ እየረዳን መስከረም 1 ዘፍጥረት 1 ብለን ጀምረን እስከ ጳጉሜ 5 ራዕይ 22 የእግዚአብሔርን ቃል እያነበብንና እያጠናን እንገኛለን። ዛሬ የምናነበው ክፍል ትንቢተ ሕዝቅኤል ከምዕራፍ 31 እስከ 33 ያለውን ነው። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ትንቢተ ሕዝቅኤል ምዕራፍ 31። እንዲህም ሆነ በ11ኛው ዓመት በ3ኛው ወር ከወሩም በመጀመሪያው ቀን የእግዚአብሔር ቃል ወደኔ እንዲህ ሲል መጣ። የሰው ልጅ ሆይ የግብጽን ንጉስ ፈርዖንንና የሕዝቡን ብዛት እንዲበላቸው በታላቅነትህ ማንን መስለሃል? እነሆ አሶር ጫፉ እንደተዋበ ችፍግነቱ ጥላ እንደሰጠ ቁመቱም እንደረዘመ ራሱን በደመናዎች መካከል እንደነበረ እንደ ሊባኖስ ዝግባ ነበረ። ውሆችም አበቀሉት፣ ቀላይም አሳደገው፣ ወንዞችም በተተከለበት ዙሪያ ይጎርፉ ነበረ። ፈሳሾቹንም ወደ ምድረ በዳ ሁሉ ሰደደ። ስለዚህ ቁመቱ ከምድረ በዳ ዛፍ ሁሉ በላይ ከፍ ከፍ አለ። ቅርንጫፎቹም በዙ። ጫፎቹንም ባበቀለ ጊዜ ከብዙ ውሆች የተነሳ ረዘሙ። የሰማይ ወፎች ሁሉ ጎጆቻቸውን በቅርንጫፎቹ ላይ አደረጉ። የምድርም አራዊት ሁሉ ከጫፎቹ በታች ተዋለዱ። ከጥላውም በታች ታላላቆች አሕዛቦች ሁሉ ይቀመጡ ነበረ። ስሩም ከብዙ ውሃ አጠገብ ነበረና በታላቅነቱ በጫፎቹ ርዝመት የተዋበ ነበረ። በእግዚአብሔር ገነት የነበሩ ዝግባዎች አላጨለሙትም። ጥዶችም ቅርንጫፎቹን አስታ የሚባለውም ዛፍ ጫፎቹን አይመሳሰሉትም ነበረ። የእግዚአብሔርም ገነት ዛፍ ሁሉ በውበቱ አይመሳሰለውም ነበረ። በጫፎቹም ብዛት ውብ አደረግኩት። በእግዚአብሔር ገነት በኤደን የነበሩ ዛፎች ሁሉ ቀኑበት። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ ቁመትህ ከፍ ከፍ ብሏልና ራሱንም በደመናዎች መካከል አድርጓልና ልቡም በቁመቱ ኮርቷልና ከአሕዛብ በጨካኙ እጅ አሳልፌ እሰጠዋለሁ። እርሱም እንደ ክፋቱ መጠን ያደርግበታል፣ እኔም አሳድደዋለሁ። የሌላ ሀገር ሰዎች የአሕዛብ ጨካኞች የሆኑ ቆርጠው ጣሉት። በተራሮችና በሸለቆዎች ሁሉ ውስጥ ጫፎቹ ወደቁ። ቅርንጫፎቹም በምድር ፈሳሾች ሁሉ ላይ ተሰበሩ። የምድርም አሕዛብ ሁሉ ከጥላው ተመልሰው ተዉት። ወደ ጉድጓድም በሚወርዱ በሰው ልጆች መካከል ሁላቸው ለታችኛው ምድር ለሞት አልፈው ተሰጥተዋልና በውሃ አጠገብ ያሉ ዛፎች ሁሉ በቁመታቸው እንዳይረዝሙ ራሳቸውንም በደመናዎች መካከል እንዳያደርጉ ውሃንም የሚጠጡ ኃያላኖቻቸው ሁሉ በቁመታቸው እንዳይቆሙ በወደቀው ግንድ ላይ የሰማዩ ወፎች ሁሉ ይቀመጣሉ። የምድርም አራዊት ሁሉ በቅርንጫፎቹ ላይ ይሆናሉ። ጌታ እግዚአብሔር እንዲህ ይላል፣ ወደ ሲኦል በወረደበት ቀን ልቅሶ አስለቀስኩ፣ ቀላዩንም ስለ እርሱ ሸፈንኩት፣ ፈሳሾቹንም ከለከልኩ፣ ታላላቆችም ውሆች ተከለከሉ። ሊባኖስንም ስለ እርሱ አሳዘንኩት፣ የዱርም ዛፎች ሁሉ ስለ እርሱ ዛሉ። ወደ ጉድጓድ ከሚወርዱ ጋር ወደ ሲኦል በጣልኩት ጊዜ ከመውደቁ ድምፅ የተነሳ አሕዛብን አንቀጠቀጥኩ። ውሃም የሚጠጡ ሁሉ ምርጦችና መልካካሞች የሊባኖስ ዛፎች፣ የኤደን ዛፎች ሁሉ በታችኛው ምድር ውስጥ ተጽናንተዋል። ክንዱም ወደ ነበሩት በአሕዛብም መካከል በጥላው ወደ ተቀመጡት በሰይፍ ወደ ተገደሉት ሰዎች ወደ ሲኦል ከእርሱ ጋር ወረዱ። በክብርና በታላቅነት በኤደን ዛፎች መካከል ማንን መስለሃል? ነገር ግን ከኤደን ዛፎች ጋር ወደ ታችኛው ምድር ያወርዱሃል። በሰይፍ በተገደሉት ባልተገረዙት መካከል ትተኛለህ። ይህም ፈርዖንና የሕዝቡ ብዛት ሁሉ ነው ይላል ጌታ እግዚአብሔር። ምዕራፍ 32። እንዲህም ሆነ በ12ኛው ዓመት በ12ኛው ወር ከወሩም በመጀመሪያው ቀን የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ስለ ግብጽ ንጉስ ስለ ፈርዖን ሙሾ አሙሽ፣ እንዲህም በለው፣ የአሕዛብን አንበሳ መስለህ ነበረ፣ ነገር ግን እንደ ባህር ዘንዶ ሆነሃል። በወንዞችህም ወጥተሃል፣ ውሃውንም በእግርህ አደፍርሰሃል፣ ወንዞችህንም አሳድፈሃል። ጌታ እግዚአብሔር እንዲህ ይላል፣ በብዙ አሕዛብ ጉባኤ መረቤን እዘረጋብሃለሁ፣ እነርሱም በመረቤ ያወጡሃል። በምድርም ላይ እተውሃለሁ፣ በምድረ በዳም ፊት እጥልሃለሁ። የሰማይንም ወፎች ሁሉ አሳርፈብሃለሁ፣ የምድርንም አራዊት ሁሉ ከአንተ አጠግባቸዋለሁ። ስጋህን በተራሮች ላይ አደርጋለሁ፣ ሸለቆቹንም በሬሳህ ክምር እሞላለሁ። የምትዋኝባትን ምድር እስከ ተራሮች ድረስ በደምህ አጠጣለሁ። መስኖዎች ከአንተ ይሞላሉ። ባጠፋውም ጊዜ ሰማዮችን እሸፍናለሁ፣ ከዋክብቶችንም አጨልማለሁ። ፀሐዩንም በደመና እሸፍናለሁ፣ ጨረቃም ብርሃኑን አይሰጥም። የሰማይን ብርሃኖች ሁሉ በላይ አጨልማለሁ፣ በምድርህም ላይ ጨለማ አደርጋለሁ ይላል ጌታ እግዚአብሔር። በማታውቃቸው ሀገሮች ባሉ በአሕዛብ ዘንድ ጥፋትህን ባመጣው ጊዜ የብዙ ሕዝብን ልብ አስጨንቃለሁ፣ ብዙም አሕዛብን አስደንቅብሃለሁ። ሰይፌንም በፊታቸው ባወዛወዝኩ ጊዜ ነገስታቶቻቸው ስላንተ እጅግ አድርገው ይፈራሉ። በወደክበትም ቀን እያንዳንዱ ስለ ነፍሱ በየጊዜው ሁሉ ይንቀጠቀጣል። ጌታ እግዚአብሔር እንዲህ ይላልና፣ የባቢሎን ንጉስ ሰይፍ ይመጣብሃል፣ በኃያላን ሰይፍ የሕዝብህን ብዛት እጥላለሁ። ሁሉ የአሕዛብ ጨካኞች ናቸው፣ የግብጽንም ትዕቢት ያጠፋሉ፣ ብዛቷንም ሁሉ ይጠፋል። በብዙም ውሃ አጠገብ ያሉትን እንስሶች ሁሉ አጠፋለሁ። ከእንግዲህም ወዲያ የሰው እግር አያደፈርሰውም፣ የእንስሳቱም ኮቴ አይረግጠውም። በዚያን ጊዜ ውሃቸውን አጠራለሁ፣ ወንዞቻቸውም እንደ ዘይት እንዲፈሱ አደርጋለሁ ይላል ጌታ እግዚአብሔር። የግብጽን ምድር ባድማና ውድማ ባደረግኩ ጊዜ፣ ሞላዋን ያጣች ምድር ባደረግኳት ጊዜ፣ የሚኖርባትን ሁሉ በቀሰፍኩ ጊዜ እኔ እግዚአብሔር እንደሆንኩ ያውቃሉ። የሚያለቅሱበት ልቅሶ ይህ ነው። የአሕዛብ ቆነጃጀት ያለቅሱበታል፣ ስለ ግብጽና ስለ ብዛቷ ሁሉ ያለቅሱበታል ይላል ጌታ እግዚአብሔር። እንዲህም ሆነ በ12ኛው ዓመት ከወሩም በ15ኛው ቀን የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ።
የሰው ልጅ ሆይ ስለ ግብጽ ብዛት ዋይበል እርሷንና የብርቶችን አህዛብ ሴቶች ልጆች ወደ ጉድጓድ ከሚወርዱ ጋር ወደ ታችኛው ምድር ጣላቸው። በውበት የምትበልጪው ማን ነው? ውረጂ፣ ካልተገረዙትም ጋር ተኚ። በሰይፍ በተገደሉት መካከል ይወድቃሉ። ለሰይፍ ተሰጥታለች፣ እርሷንና ብዛቷን ሁሉ ጎትቱ። የኃያላን አለቆች በሲኦል ውስጥ ሆነው ከረዳቶቹ ጋር ይናገሩታል። በሰይፍ የተገደሉት ያልተገረዙ ወርደው ተኝተዋል። አሶርና ጉባኤዋ ሁሉ በዚያ አሉ። መቃብራቸው በዙሪያቸው ነው። ሁሉም በሰይፍ ወድቀው ተገደሉ። መቃብራቸው በጉድጓዱ በውስጠኛው ክፍል ነው። ጉባኤዋም በመቃብሯ ዙሪያ ነው። በሕያዋን ምድር ያስፈሩ ሁሉ በሰይፍ ወድቀው ተገድለዋል። ኤላምም በዚያ አለች፣ ብዛቷም ሁሉ በመቃብሯ ዙሪያ ነው። በሕያዋን ምድር ያስፈሩ ሁሉ በሰይፍ ወድቀው ተገድለዋል። ሳይገረዙም ወደ ታችኛው ምድር ወርደዋል። ወደ ጉድጓድም ከሚወርዱ ጋር እፍረታቸውን ተሸክመዋል። በተገደሉት መካከል ከብዛቷ ሁሉ ጋር መኝታን አድርገዋል። መቃብሯን በዙሪያዋ ነው። ሁሉም ያልተገረዙና በሰይፍ የተገደሉ ናቸው። በሕያዋን ምድር ያስፈሩ ነበረ። ወደ ጉድጓድም ከሚወርዱ ጋር እፍረታቸውን ተሸክመዋል። በተገደሉትም መካከል ተሰጥተዋል። ሞሳህና ቶቤል ብዛታቸውም ሁሉ በዚያ አሉ። መቃብራቸውን በዙሪያቸው ነው። ሁሉም ሳይገረዙ በሰይፍ ተገድለዋል። በሕያዋን ምድር ያስፈሩ ነበርና በሕያዋን ምድር ኃያላኑን ያስፈሩ ነበርና መሳሪያቸውን ይዘው ወደ ሲኦል ከወረዱ ሰይፋቸውንም ከራሳቸው በታች ካደረጉ ኃጢአታቸውም በአጥንታቸው ላይ ከሆነ ጋር ከወደቁ ካልተገረዙ ኃያላን ጋር ይተኛሉ። አንተም ባልተገረዙት መካከል ትሰበራለህ፣ በሰይፍም ከተገደሉት ጋር ትተኛለህ። ኤዶምያስና ነገስታቶቿ አለቆቿም ሁሉ በዚህ አሉ። በሰይፍ ከተገደሉት ጋር በኃይላቸው ተኝተዋል። ካልተገረዙትና ወደ ጉድጓድ ከሚወርዱት ጋር ይተኛሉ። የሰሜን አለቆች ሁሉ ሲዶናውያን ሁሉ ከተገደሉት ጋር ወርደው በዚያ አሉ። በኃይላቸውም ያስፈሩ በነበረው ፍርሃት አፍረዋል። በሰይፍም ከተገደሉት ጋር ሳይገረዙ ተኝተዋል። ወደ ጉድጓድም ከሚወርዱት ጋር እፍረታቸውን ተሸክመዋል። በሰይፍ የተገደሉ ፈርዖንና ሰራዊቱ ሁሉ ያዩአቸዋል። ፈርዖንም ስለ ብዛቱ ሁሉ ይጽናናል ይላል ጌታ እግዚአብሔር። መፈራቱን በሕያዋን ምድር አድርጌአለሁ። ፈርዖንና ብዛቱን ሁሉ በሰይፍ በተገደሉት ባልተገረዙት መካከል ይተኛሉ ይላል ጌታ እግዚአብሔር። ምዕራፍ 33 የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ለሕዝብ ልጆች ተናገር፣ እንዲህም በላቸው። ሰይፍን በምድር ላይ ባመጣው ጊዜ የምድር ሕዝብ መካከላቸው ሰውን ወስደው ለራሳቸው ጉበኛ ቢያደርጉ፣ እርሱም በምድር ላይ የመጣውን ሰይፍ ባየ ጊዜ መለከትን ቢነፋ ሕዝቡንም ቢያስጠነቅቅ፣ የመለከቱን ድምፅ የሚሰማ ሰው ባይጠነቀቅ ሰይፍ መጥቶ ቢወስደው ደሙ በራሱ ላይ ይሆናል። የመለከቱን ድምፅ ሰምቶ ስላልተጠነቀቀ ደሙ በራሱ ላይ ይሆናል። ቢጠነቀቅስ ኖሮ ነፍሱን ባዳነ ነበረ። ጉበኛ ግን ሰይፍ ሲመጣ ቢያይ መለከቱንም ባይነፋ ሕዝቡንም ባያስጠነቅቅ ሰይፍን መጥቶ አንድ ሰው ከእነርሱ ቢወስድ እርሱ በኃጢአቱ ተወስዷል። ደሙን ግን ከጉበኛው እጅ እፈልጋለሁ። አንተም የሰው ልጅ ሆይ ለእስራኤል ቤት ጉበኛ አድርጌሃለሁ። ከአፌ ቃሌን ስማ፣ ከእኔም ዘንድ አስጠንቅቃቸው። ኃጢአተኛ ሆይ በእርግጥ ትሞታለህ ባልኩ ጊዜ ኃጢአተኛውን ከመንገዱ ታስጠነቅቅ ዘንድ ባትናገር ያ ኃጢአተኛ በኃጢአቱ ይሞታል። ደሙን ግን ከእጅ እፈልጋለሁ። ነገር ግን ከመንገዱ ይመለስ ዘንድ ኃጢአተኛውን ብታስጠነቅቀው እርሱም ከመንገዱ ባይመለስ በኃጢአቱ ይሞታል። አንተ ግን ነፍስህን አድነሃል። አንተም የሰው ልጅ ሆይ የእስራኤልን ቤት እናንተ በደላችንና ኃጢአታችን በላያችን አሉ፣ እኛም ሰልስለንባቸዋል፣ እንዴትስ በሕይወት እንኖራለን ብላችሁ ተናግራችኋል በላቸው። እኔ ሕያው ነኝና ኃጢአተኛው ከመንገዱ ተመልሶ በሕይወት ይኖር ዘንድ እንጂ ኃጢአተኛው ይሞት ዘንድ አልፈቅድም ይላል ጌታ እግዚአብሔር። የእስራኤል ቤት ሆይ ተመለሱ፣ ከክፉ መንገዳችሁ ተመለሱ፣ ስለምንስ ትሞታላችሁ በላቸው። አንተም የሰው ልጅ ሆይ የሕዝብህን ልጆች እንዲህ በላቸው፣ በበደለበት ቀን የጻድቅ ጽድቁ አያድነውም፣ ኃጢአተኛም ከኃጢአቱ በተመለሰበት ቀን በኃጢአቱ አይሰናከልም። ጻድቁም ኃጢአት በሰራበት ቀን በጽድቁ በሕይወት አይኖርም። እኔ ጻድቁን በእርግጥ በሕይወት ትኖራለህ ባልኩ ጊዜ እርሱ በጽድቁ ታምኖ ኃጢአት ቢሰራ በሰራው ኃጢአት ይሞታል እንጂ ጽድቁ አይታሰብለትም። እኔም ኃጢአተኛውን በእርግጥ ትሞታለህ ባልኩ ጊዜ እርሱ ከኃጢአቱ ተመልሶ ፍርድንና ቀን ነገርን ቢያደርግ፣ ኃጢአተኛውን መያዣን ቢመልስ፣ የነጠቀውን ቢመልስ፣ በሕይወትም ትእዛዝ ቢሄድ፣ ኃጢአትንም ባይሰራ በሕይወት ይኖራል እንጂ አይሞትም። የሰራው ኃጢአት ሁሉ አይታሰብበትም። ፍርድንና ቀን ነገርን አድርጓል፣ በእርግጥ በሕይወት ይኖራል። ነገር ግን የሕዝብህ ልጆች የጌታ መንገድ የቀና አይደለም ይላሉ። ነገር ግን የእነርሱ መንገድ የቀና አይደለም። ጻድቅ ከጽድቁ ተመልሶ ኃጢአትን ቢሰራ ይሞትባታል። ኃጢአተኛውም ከኃጢአቱ ተመልሶ ፍርድንና ቀን ነገርን ቢያደርግ በሕይወት ይኖርባታል። እናንተ ግን የጌታ መንገድ የቀና አይደለም ትላላችሁ። የእስራኤል ቤት ሆይ በእያንዳንዳችሁ ላይ እንደ መንገዳችሁ እፈርድባችኋለሁ። እንዲህም ሆነ በተማረክን በ12ኛው ዓመት በ10ኛው ወር ከወሩም በ5ኛው ቀን ከኢየሩሳሌም ያመለጠ አንድ ሰው ወደ እኔ መጥቶ ከተማይቱ ተመታች አለኝ። ያመለጠውም ሳይመጣ በመሸ ጊዜ የእግዚአብሔር እጅ በእኔ ላይ ነበረች።
በነጋውም ወደ እኔ እስኪመጣ ድረስ አፌን ከፈተ፣ አፌም ተከፈተች። ከዚያም በኋላ እኔ ዲዳ አልሆንኩም። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ በእስራኤል ምድር ባሉ በባድማ ስፍራዎች የተቀመጡ አብርሃም ብቻውን ሳለ ምድሪቱን ወረሰ፣ እኛም ብዙዎች ነን፣ ምድሪቱም ርስት ሆና ለእኛ ተሰጥታለች ይላሉ። ስለዚህ እንዲህ በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ ከደም ጋር ትበላላችሁ፣ ዓይናችሁንም ወደ ጣዖቶቻችሁ ታነሳላችሁ፣ ደምንም ታፈሳላችሁ። በእውኑ ምድሪቱን ትወርሳላችሁን? ሰይፋችሁን ይዛችሁ ቆማችኋል። ርኩስ ነገር ታደርጋላችሁ፣ የባልንጀሮቻችሁንም ሚስቶች ታስነውራላችሁ። በእውኑ ምድሪቱን ትወርሳላችሁን? እንዲህም በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ እኔ ሕያው ነኝና በባድማ ስፍራዎች ያሉ በሰይፍ ይወድቃሉ፣ በምድረ በዳም ያለው ለአራዊት መብል አድርጌ እሰጠዋለሁ። በአምባዎችና በዋሾች ያሉ በቸነፈር ይሞታሉ። ምድሪቱንም ባድማና ውድማ አደርጋታለሁ። የኃይሏም ትዕቢት ይቀራል። የእስራኤልንም ተራሮች ባድማ ይሆናሉ፣ ማንም አያልፍባቸውም። ስላደረጉትም ርኩሰት ሁሉ ምድሪቱን ባድማና ውድማ ባደረግኩ ጊዜ እኔ እግዚአብሔር እንደሆንኩ ያውቃሉ። አንተም የሰው ልጅ ሆይ የሕዝብ ልጆች በቅጥር አጠገብና በቤት ደጆች ውስጥ ስላንተ ይናገራሉ። እርስ በርሳቸውም አንዱ ከአንዱ ጋር እንሂድና እግዚአብሔር ያለው ቃል ምን እንደሆነ እንስማ ብለው ይናገራሉ። ሕዝብ እንደሚመጣ ወደ አንተ ይመጣሉ፣ እንደ ሕዝብም በፊት ይቀመጣሉ። ቃልህን ይሰማሉ፣ ነገር ግን አያደርጉትም። በአፋቸው ብዙ ፍቅር ይገልጣሉ፣ ልባቸው ግን ስስታቸውን ትከተላለች። እነሆ አንተ መልካም ድምፅ እንዳለው እንደሚወደድ መዝሙር ማለፊያም አድርጎ በገና እንደሚጫወት ሰው ሆነህላቸዋል። ቃልህን ይሰማሉ፣ ነገር ግን አያደርጉትም። እነሆ ይህ ይመጣል፣ በመጣም ጊዜ እነርሱ ነቢይ በመካከላቸው እንደነበረ ያውቃሉ ይላል። አሁን ያነበብኩትን ክፍል በቀጥታ ስርጭት በቲክቶክ እና በቴሌግራም ገጻችን ከምሽቱ 3 ሰዓት በኢትዮጵያ ሰዓት አቆጣጠር ስለምናጠና ኑና አብረን እናጥና። ጸጋ ይብዛላችሁ።